የቋጠሮ ቀን ይላል ዛሬ ቋጠሮ ይመለሳል ያበደ ማለት ነው አቡዬ በደም ታስፈልጊናለሽ አቋማ ዛሬ ይመለሳል ባዘው ይሄ ጌም በጣም ወሳኝ ነው አርሰናል ከበርንማውዝ ይሄንን ጌም ከጣለ በጣም ትልቅ ነገር ነው የሚፈጠረው ካሸነፈም ነው በጣም በትልቁ ወደ አርሰናል ያጋድላል ቢያስባለው ለምን እንደዚህ እንደማስብ ልንገራችሁ ይሄ ጌም አርሰናል ሁለት ተከታታይ ጌም ያው በአገር ውስጥ ስፖርቲንግን አሸንፏል ከጣለ በኋላ ያቋም መዋዠቅና ጥርጣሬ አይምሮቹ ውስጥ ያለ ነው ገብተው የሚጫወቱት ማለት ነውና ይሄንን ጌም አሁን ከተሸነፉ በጣም ትልቅ ሳይኮሎጂካል shift ያመጣል ብዬ ነው ማስበው ነው በግሌ ማለት ነው ስለዚህ ዛሬ በርንማውዝ እንደምንም ወለታዋይልን ከዛ በኋላ ይሄንን ሊግ እንሸከሽኳለን ነው ማለት አረ መላ ወያለ ዋንጫ እንዳይበላ መላ መፍቲ ያላችሁ መላ ሲጀባበሉ መላ ወያላው ከበላ መላ ህዝቤ ጉድሽ ፈላ መላ አረ መላ በሉ ችላት በሉ አረ በደም ቋጥሩ ችላት በሉ ምን ታፈጥብኛለህ ህዝቤ ቋጥር ወያላው እኔ ቋጥርብህም ብዬ ነበር ግን ተነካክተናል በጣም ተነቃቃ አትለቀኝም አንተም ብትበላም አትለቀኝም ሰኞም ጠዋት አለኝ አትለቀኝም ስለዚህ ምን ላድርግ እኔም አልለቅህም ምንም ማድረግ አልችልም መላው የአርሰናል ደጋፊ አዋጅ ሚካኤል አርቴታ የአርሰናል ደጋፊ ሆይ ነገ ማልደህ ተነስ ቁርስህንም ተመገብ በማስከተል ምሳና ራትህንም ሸክፈ ወደ ኤምሬትስ ስታዲየም አቅና በዛህም እሳት ነበልባል በመሆን ከቡድን ጎን በመቆም ድጋፍህን አሳይ ምክንያቱም ተይቧላ አላርቴታ እያንዳንዱ ምናረጋቸው ጫውታዎች የፍጻሜ ናቸውና መላው የአርሰናል ደጋፊ ሆይ ድጋፍህን ሻለው በአንድነት ሳትከፋፈል ቡድኔን እንዲገፍ በማድረግ አመቱን እንድዘልቅና እንድጨርስ ፈልጋለሁ ሲል ገልጧል አርቴታ ምን ትላለህ አንተ አርሰናል ደጋፊ ሆይ ከአርቴታ ጎን ነህ አይደለም እሱን በኮሜንት ገለጥልኝ አርቴታ ነገ ምሳም ራትም ሸክፈ ኤምሬትስ ተገኘ ሲል የከተታዋጅ አውጇልና በጊዜ በቦታው ተገኙ ነገ ለምናረጋው ተጠባቂ የፕሪሚየር ሊግ ጨዋታ ላይን አፕ እናወጣለን ነው ምላችሁ ፈርቻለሁ ነው ማለት ገባ ግን ዘንድሮ የፈራውባቸው ጨዋታ ላይ በጣም አርሰናል አስደስቶኛል በዚህ ጨዋታም ያስደስተኛል ብዬ ገምታለሁ የቦርንማውዝ ጨዋታ በእርግጠኝነት ነው ምላችሁ የአርኒ ስሎትን ታክቲክ ፔፕ ደግሞ ሪፋይን አድርጎ ለህዝብ ያጋለጠውን ታክቲክ አራት ፊት ለፊት አስቀምጠው ፓሲቭ ፕሬስ እንደሚያደርጉን እርግጠኛ ነን ስለዛ ሰንጥቀን መጫወት አለብን በቃ ደፋር መሆን አለብን ወደፊት ስንሄድ ማለት ላይን አፓችን ስንሰራ ላይን አፓችን ውስጥ ደፋር የሆነ መጫወት የሚችሉ ሰዎች አሉን ምናልባት ግን በቻልኩት መጠን ጠንካራ እና ቦርንማውዝን ማሸነፍ የሚችል ላይን አፕ ሰራለው አርቴታ ሜን ላይን አፕ ይደግማል ብዬ ገምታለሁ በረኛችን ካሁን በኋላ አንድ በረኛ ነው ያለ ዳቪድ ማዘፋኪን ራያ ማለት ትችላለህ ነው ከዛ ከፊት ለፊት ደግሞ የተለመደ ነው ጋብሪኤል አለ ሳሊባ አለ ቀኝ ላይ ስንመጣ ቲምበር አልተመለሰም እየተባለ ነው ሞስኬራን ባለፈው አስገብቸው ነበር አርቴታ እኔና አርቴታ የተለያየ ነው ቤን ዋይትን እድል ሰጠው ልክ ነበር ምክንያቱም ቤን ዋይት ብዙ ስላልተጫወተ ሊሆን ይችላል ስህተት እየሰራ የነበረው ስለዛ ወደ ጨዋታ እየገባ በመጣ ቁጥር ፎርሙን ያገኛል ብዬ ገምታለሁ በዚህ ጨዋታ ላይ ደግሞ በኦቨርላፕሽ እንደምታስደስችን እርግጠኛ ነኝ ቤን ዋይትን ቀኝ ላይ እናስገባለን ማለት ግራ ላይ ሸክላው ሪካርዶ ካላፊዮሪ አንድ ጨዋታ ጨዋቶ 6 ጨዋታ እንደሚያልፈው እናቃለን አሁንም ኦሬዲ ጎሏል ተብሏል ፔሮ ሂንካፔ ግን ስለተመለሰ ፔሮ ሂንካፔን እዚህ ጋር እናስገባለን ማለት ሚድፊልዳችን ስንሰራ ማርቲን ዙቢሜንዲ ግዴታ ነው ኦዴ ቢኖር ኖሮ ኦዴና ኤዜን ለማስገባት ስንል አንተን ሳክሪፋይስ ልናደርግ እንችል ነበር አሁን ግን አማራጭ ስለሌለን ማርቲን ዙቢሜንዲ ጠቅትላለህ ታስደስተናል ብለን እንገምታለን ማለት ሞተራችን ሚድፊልድ ኢንጂናችን ዴክለን ራይስ ማይቀር ነገር ነው ማለት 10 ቁጥሩ ያስመጣ ኦዲጋርድም አሁንም ለትንሽ ቀናት ምናምን ተጎድቷል ተባለ ምንም ማድረግ አይቻልም ሃቨርትስ ነው በደንብ ፊት የሆነ ተጫዋች እዚህ ጋር ያለው ማለት ሃቨርትስን ማላስገባበት ምክንያት ግን ምንድነው ብዛችሁ ብትሉኝ ሃቨርትስ ተደራቢ አጥቂ ነው የሚሆነው ከዛ በሚድፊልዳችንና በአታካችን መሃል በጣም ብዙ ስፔስ ይፈጠርና መግባባት ያቀታቸዋል ማን ሲቲ ላይ ያጋጠመንም ይሄ ነው ገባርለ ሎንግ ቦል ስትልክ ራሱ ሃቨርትስ ፈርስት ዱዋል ቢያሸንፍ ሰከንድ ዱዋል ማሸነፍ የሚችል ሰው አጠገቡ የለም ዮከሬዝም ሲያሸንፍ እንደዛው ገባርለ ስለዛ በጣም ይራራቃሉ ሃቨርትስን እዚህ ጋር ማየት አልፈልግም ሰከንድ አፍ ካልሆነ በስተቀር ማለት ኤዜ ከጉዳት ተመልሷል ተብሏል ስለዛ ኤዜን እዚህ ጋር ታስገባዋለህ ማለት ሪስክ አለው ኤዜ ከጉዳት እንደተመለሰ ምናምን ማጫወት ምናምን 60 ደቂቃ ጫውቶ ይውጣ
እንደዚህ ባይ ነኝ። ገባ 60 ደቂቃ ጨዋታው ይውጣ ባይ ነኝ። ከነገና ደግሞ ይሄ በጣም ወሳኝ ጨዋታ ነው። የስፖርቲንግን ጨዋታ ቢያርፍ ይሻለኛል ኤዜ። ስለዚህ እዚህ ጋር ግዴታ ታስገባዋለህ ማለት ነው። ኤዜን 10 ቁጥር አስገባል። አታክ ላይ ስንመጣ እንደምታውቁት ይሄንን 3 አታክ ማልወደው ነው። በጣም ዳይሬክት የሆነ አታክ ነው፣ ግን ኦፕሽኖች የሉን። ቡካዮ ሳካ መመለሱ እርግጠኛ አይደለንም። ስለዚህ ግዴታ ኖኒ ማዱዌኬ እናስገባዋለን። ይሮጣል ማለት ቪክተር ዮከሬዝ ይሰነጠቅልኛል ትለህ ታስባለህ፣ አንተም ትገባለህ። በዚህ በኩል ደግሞ ማርቲኔሊ ነው ማስገባት ያለብን። ትሮሳርድ ቢሆን ይሻል ነበረ፣ ሶስቱም እንዳይኖሩና ዳይሬክት እንዳይሆን፣ ግን ምንም አማራጭ የለንም። ማርቲኔሊ ቻምፒየንስ ሊግ ላይ በጣም ምርጥ አቋም አሳይቶናል። ትሮሳርድ ደግሞ ኦልሞስት 3 ወር ነው አሪፍ አቋም ካሳየን ማለት ነው። ስለዚህ አማራጭ የለንም። እዚህ ጋር ማርቲኔሊ እናስገባለን። መሀል ላይ ደግሞ ቪክተር ዮከሬዝ ጀግናው እናስገባለን። ካሞን ዩ ጋነርስ። በጣም አስፈሪ ጨዋታ ነው፣ ግን እናሸንፋለን ብዬ ገምታለሁ። ዘንድሮ ስፈራ ደስ የሚለኝ ቀን ነው ያሳለፉት ነው ብላችሁ እና አሪፍ ነው። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል አደረሳችሁ እያልን ዛሬ ክለባችን አርሰናል 8 ሰዓት ከ30 ሲል በዓሉን ሊያሳምርልን ከች ይላል ከቦርንሞዝ። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ጠቅ ታደርግልኛለህ። እኔ 2-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ከዶሮ በላይ የሚሸተኝ የአርሰናል ውጤት ነው የሚል ሰው ካለ ላይክ እና ሪፖስት ማድረግ እንዳይረሳ። መልካም ቀን፣ መልካም በዓል፣ ይመቻችሁ። ጉጉት ስንጠብቃት የነበረች ጨዋታ ቀን እንግዲህ ከ3 ሳምንት ትግስት በኋላ ደርሳልናለች። አይ ቲንክ 3 ሳምንት ሆኗል። ታራ 3 ሳምንት 2 ሳምንት ፕሪሚየር ሊግ ለመጨረሻ ጊዜ ከተጫወተ። ለማንኛውም ቦርንሞዝ ጋር ወሳኝ በቃ ቁልፍ ጨዋታ አለብን አርሲዎች። ቁልፍ ጨዋታ በጣም ወሳኝ ጨዋታ ማለት ነው። ለነገሩ ከዚህ በኋላ ዋንጫውን በጣም ጋራንትን ለማድረግ 3 ጨዋታ ካሸነፈን ያው በቂያችን ነውና ከነዛ 3 ጨዋታዎች መካከል አንዱ የቦርንሞዝ ጨዋታ ነውና እሱንም ወሳኝ ጨዋታችንን እንግዲህ ኤምሬትስ ላይ የምሳሳት ጨዋታ ነው። ያው አርቴታ እንዳለው ቁርሳችሁ እንደበላችሁ ኑልን ብሏል። አርቴታም እንግዲህ በቃ እንደግፋለን ማለት ነው። እኛም አርሲዎች ወሳኝ ጨዋታ ነው። የዚህ ጨዋታ ደግሞ ከጨዋታው ፊት የሰማናቸው ደግሞ በጣም ደስ የሚሉ ነገሮች ይዜ ወደ ትሬኒንግ መመለሱ፣ ለጨዋታው አቬለብል መሆኑ መቻሉ፣ ደግሞ ሳካም በቃ ትንሽ ደቂቃዎች ምናምን ቢያገኝ በጣም ምርጥ ነው። በቃ ሪትሙን እያገኘ ቻምፒየንስ ሊግ ላይ አግኝቶ ለቀጣይ ሳምንት ወሳኙና ቁልፍ ጨዋታችንም ይደርስልናልና ስኳዳችንም አሁን ከሞላ ጎደል በቃ ጥሩ እየተመለሱልን ነው። ጥሩ ሆኖ እየተሟላለንም ይገኛል እና አርሲዎች እኔ ይህን ጨዋታ 2-0 እናሸንፋለን ብዬ አስባለሁ። እናንተስ እስኪ ኮሜንት ላይ ሀሳባችሁን ንገሩኝ። እንዲሁም ይህን አካውንት ፎሎ ያላደረጋችሁ ምን እየሰራችሁ ነው? ፎሎ አድርጉት እንጂ እንተኮስ ቤተሰቦች። እንዲሁም በደንብ ሼር ኮፒ ሊንክ ያደረጋችሁ ማድረስ ላለባችሁ ሰዎች አድርሱልኝ። ይመቻችሁ። ድል አርሲ። ነገ የመጨረሻችን ነው። በቃ ነገ የመጨረሻችን ነው። ወይ አሸንፈ ጭራሹን ተስፋ ታስቆርጠኛለህ ፕሪሚየር ሊግ ላይ፣ ወይ ደግሞ ነጥብ ጥለህ ደስታዬን አመት ባህሌን ፋብዬ እንዳሳልፍ እድሉን ታመቻችልኛለህ። ነገ በቃ ወስን ነገ ወስነ ነው መግባት ያለብህ። ግልጹን ተናገር። በቃ ነገ አሳምነኝ። ቦርንሞዝን በሜዳ ነው የምትገጥመው። ነጥብ ያስጠላሃል ብዬ እወራረዳለሁ። አንተ ግን እውነትን ፕሪሚየር ሊጉን የምትበላ ከሆነ ነገ አሳምነህ አረጋግጥ። በቃ አታላውሰው፣ አንጀቴን አታላውሰው። ይበቃል። ነገ የመጨረሻችን ፕሪሚየር ሊግ ላይ አርሰናል ላለመቋጠር ነገ የመጨረሻ በቃ። ስለዚህ ነገ ነጥብ ጣልልኝ። በተለይ ደግሞ 2 ጎል እና 3 ጎል ገብቶ ብትሸነፍ ደስ ነው የሚለኝ፣ እውነት ደስ ነው የሚለኝ። ስለዚህ የአርሰናል ደጋፊ የሆናችሁ ፎሎ አድርጉኝ። ነገ ክለባችሁ ካሸነፈ መታችሁ ኮመንት ላይ አቁም ብላችሁ ኮመንት ጻፉ። ቋጠሮ አቁም ብላችሁ ጻፉ። የሌላ ክለብ ደጋፊዎች ደግሞ ማለት ነው ነጥብ ከጣለ ቋጠሮ ቀጥል ብላችሁ መታችሁ በግልጽ ነገር እኔ ደከመኝ